ገላሽን ስለሸፈንኩልሽ ችግርሽን ስለሸፈንኩልሽ አሁን እርስ በርስ እንድትጣሉ አይደለም ሰምኛለሽ አይደል እርስ በርስ አንቺ ምን የሆነቱን ልንገርክ ወንዶችን እንትን እያለች ይሄ ዋና ባላክት ማን እንደሆነ ምን ይገርሽ ያጣራስ አንቺ ወልሽ ስነስርዓትሽን ይዘሽ ቁጭ በይ እንዴ ትንሽ ሰብአዊነት የለሽም እንደው ትንሽ ተይ ስሚና ትጠይ አንቺ ሰው አይደለሽ ሰዓት እኮ ደርሰክልኛል እንዴ አባቴን አስታምክልኛል እኮ ራሄል ኧረ ተይ አሁን እንኳን እስቲ ተይ ይብቃሽ አውሽ በቃ እኔም ፍቃዱን ስመታው እኔ እሱን እየወሮት እሷ መጣችና ኋላ መጣችው አለቀ በቃ ሞተ እሺ ምን ይሁን ታዲያ መሰለኝ ከዛ ነው ሐኪም ቤት ገባን በቃ ሐኪም ቤት እኔ ጠዋት ምን ይሁን ከዛ ንብረቱን ስለማዞር እሺ ምክንያትሽ ምንድነው ዲነገርኩክ እኮ ነው የነበርኩ ሳስታምመው የነበረው ሞተ ሰውየው ሲሞት ሌላ ቤተሰብ የለውም እኔ እንደሞተ ነው የማውቀው እና አይዞ ቆይቼ መባነኔ እኮ ነው የሚገርመኝ በጊዜ አለመንቃቴ ደሞ እኮ ምንም እንዴ አይኗን በጨው አጥባ እኮ ነው እንዴ ምንም እፍረትና አፍረት የሚባል ነገር የላትም እኮ እንዴት እንደምትናገር አላያትም እኮ ሰውየው የራሳቸው የሆነ ህይወት የነበራቸው ሰው ናቸው ነገር ግን እናንተ ለድራማችሁ ያመጣችኋቸው ሰው ነው ቆይ በቃ ሰውየው ተጨረሰ ያለው መረዳት አለብኝ ካሉ ቢረዱ ቆይ ምን ችግር አለው እሺ ከመከቲ ምን ሸው ጥፋት የኔ ጥፋት አይደለም እሺ የሷ ነው ዋናው እንደውም አንድ ነገር ሴረኛው እሷ ናት እንዴ እኔ ነኝ ዋናው እሷ አሁን ደግሞ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ የዚህን ሰውዬ ሂሳብ አንድ ባንድ ገና እንወራረዳለን እያንዳንዱን አሳፍታለሁ ጨርሼዋለሁ አልኩክ እኮ እንዴ እኔ እሱ በር ቢኖረኝ እኔ ለምን እንደዚህ እንስራ ለምን እንደዚህ ሆናለሁ ካንቺ ጋር በቃ ተወን አሰማም ብርን አሰማም አንተ ምን አይነት ሰው ነህ ምን አይነት ተፈጥሮ ነው ያለክ እውነቱን ልንገርክ እንደው እኔና እሱ ልንገርክ ጎዳና ላይ እንተዋወቅ ስለዚህ እዛን ቀን በኋላ ከተዋወቅን ጊዜ ጀምሮ ስናክ ነበር ይኖርነው ሰማያለሽ ወንጀለኛ እኮ ሰማኛለ የመኮንንም ቢሆንም ማለት ነው አንድ ነገር ልንገር የመኮንንም ቢሆንም በስም ያዞርኩት ስለሚቀበኝ ነው በቃ እኔም ደግሞ አንቺ ትንሽ ሀፍረት የለሽም ምንም ሀፍረት የለኝም ለምን ደግሞ ማፍረው ወልሽ መኮንንን ጭራሽ ወልሽ እዚህ ነገር ውስጥ እንዳታስገቢው እሺ ወልሽ መኮንን ሰይጣን ነው መኮንን ሰማኝ እስኪ እነሱ በመኪና በምን እየቀያየሩ የተንደላቀቁ ነው እኛም ምን በለዋት ስንት ቀን በራብ እንዳደረን ታውቃለህ ምንድነው የምትፈልጉት ሌላ ችግር በቃ ችግር ነው በቃ ስለዚህ እንዲቸግረን አንፈልግም በቃ ድጋሚ በፊት ወደ ነበርንበት ህይወት መመለስ እኔ መቅዲም አንፈልግም ይልሽ በፊት የነበረሽ ህይወት ራስሽ ወደሽ ያመጣሽ ህይወት ነው በሰው ባለለም ራሴ ወድጄ ያመጣሁት ህይወት የለም እኔ ያሳለፍኩትን ህይወት ታውቃለህ እኔ የነበርኩበትን ችግር ታውቃለህ ሴቶች የሉክ ታይዋት ለምን እንደናንተ አይነት ሰይጣን እህት ግን የለኝም ሰይጣን አይደለንም እኛ ሲጀመር ድሮ የምትወጪ መስሎሽ ነው አልወጣ አንድ ነገር ልንገርህ ሲጀመር እንደውም ልንገርህ አይደለ ባገኙት አጋጣሚ እስር ቤት አስገባኝ አይደል ባገኙት አጋጣሚ ወጥቼ ይሄንን ስራ እንደምሰራ ነው የምነግርህ ስለምን ሲራ ነው የምታወራው ይኸውልሽ እናቴን ሂድና የምፈልገው ሰው እጄ ላይ ያስቀምጥሽልኝ በነገራችን ላይ እሷን ይኸውልሽ ስፈልጋት የነበረች ወንጀለኛ ነው መቅዲ የምትይው አንቺ ምን ሆነሽ ነው የምትፈልገውን ነገር እንስጥህ ህይወትን ቀይር እምቢ ብለሃል እኔ እስር ቤትን ብታስገባኝ አንድ ነገር እኔ መቅደስ ገንዘቤን እጭነቀው እንጂ ቤትም ብዬ መውጣት እችላለሁ ይኸውልሽ ስማኝ ቆይ እሺ እናንተ እኮ አሪፍ ጊዜ እኮ ማሳለፍ እንችላለን ይኸውልሽ እሱን እዛ ሌሎች ለምታታልያቸው ወንዶች እዛ ተጠቃሚ ሰማያለሽ ይኸውልሽ አንቺ እግን የበደልሽ ሰው ነሽ ቆይ ለምን አሰማኝም አልሰማሽም እንደናንተ አይነት ሰው መስማትም አልፈልግም ሰማኛ እኔ እናንተ አሪፍ ጊዜ እናሳልፍ የፈለግነው ያንቺን ጊዜ እዛው ደቂን ይኸውልሽ ስነስርዓት ይነሳሉ ዝም ብዬሻለሁ እሺ ከዚህ በኋላ ዝም አንቺም ስነስርዓት ትንሽ ቁጭ በይ ሰማያለሽ አይደል እያጠፋችሁ ያላችሁትን ይኸውልሽ ከዚህ በኋላ ማንንም የሚሰማችሁ የለም እሺ እኔን ለማሳመን እየሞከርሽ ከሆነ እመኚ እያንዳንዳችሁን ዋጋችሁን እሰጣችኋለሁ እሺ እንዴ ነይ ምንድነው የሰራሽው እንጂ ጠጋ ብለሽ አንቺ ሰይጣን እንዴ ሰው ነሽ ሰይጣን ነሽ አንቺ እሷ ነሽ ጋሽ ፍቃዱ እሷ ራሷ ነች አይደል ታውቂዋለሽ ውስጥ ጠጋ ብለሽ እኔ በቃ
በቃ ቆየሁ መታመም ከጀመርኩኝ እንደዚህ ተኛለሁ እነሳለሁ እንደዚህ ተኛለሁ እነሳለሁ እንጂ የኔስ ጤና ከተዛባ ቆየ። በይ በቃ ዝም በይ። እግዚአብሔር ይስጣችሁ። በስተርጅና አዋርዳችሁኛል አይደለ? የእናንተ 300 የእናንተ 400 ሻሻችሁ 1000 ብር እየሰጣችሁ አዋርዳችሁኝ። በዚህ እድሜ ጥፍር በማውጫ ጊዜ ወደ ቤተ ክርስቲያን በመሄድ በደካማ ጎኔ ገብታችሁ መንግስት እስር ቤት ልታስወስዱ። አንቺ ታዳጊ ነሽ፣ እኔ ትልቅ ልሁን፣ አንቺ ታዳጊ ነሽ እና ተደጋይ ምን እንደ ዝም በይ። ምን አሁን ሰሞኑን እንግዲህ መታም አታውቂ የወለደ ልጅ 4 ቀን ሆናትና መታም አታውቅም። ጓደኛዋን ራይልም ደውይላት ብያት ነበር፣ ደውላላት ነበር መሰለኝ። ትንሽ ጉዳይ ገጥሟት ማለች። እናት ብለሽ አመጣሻቸው እያንዳንዱን ነገር ነግረውኛል። ሰሚያለሽ አይደለ? ሁሉንም ነገር አጋልጠው ነግረውኛል። የመቅዲ እናት ናቸው እንደዚህ ያሉት። ከዚህ ውርደት በዚህ እድሜ ልጆቼን ከኋላ እኔ ከፊት እንደሙሽራውኝ ጣቢያ ከመሄድ ይሻል ነበር። አዎ ከጉሊት ላይ ያነሳችሁኝ፣ አዎ ከልብስ ማጠብ ላይ ያነሳችሁኝ። እናቷን እኮ ከችግር ባንቺ 100 በሷ 100 የሚሆን ወንድ እያንጋጋችሁ እናቴ ናት እያላችሁ ከጀርባ ድርጅት ልንከፍት ነው፣ አንቺንም ይረዱሻል፣ ከዚህ ስራ ትወጫለሽ፣ ልጆችሽን ቦታ ይዛሉ እያላችሁ ነው እንጂ የእናትነት ስለሰጠኑት ምን እንደሚል ክብር ይሄ ነው። የእናትነት በሰርጅና እስር ቤት ነው፣ ምግብ ስላበላኑት መጠጥ ስለጠጣኑት ምንድነው ዳኑ አሁን ምንድነው የተሳሳተ የምትለኝ ምንድነው? የእርሷ እናት እንዳልሆኑ በደንብ እርግጠኛ ነኝ። ምን ሊሆኑ ነው? ምን? አዎ ይሄንን ነገር አውቃለሁ። ማን ይነገረክ? እኔና መቅደስ ያው ሌላ ምን አለው አብሮ አደጎች ነን ማለት ያው አብረን አልተወለድንም ነው እንጂ እንደ እህት በቃ እንደ እህትማማቾች ብለን ቁጠረን። ጓደኛማች ማለት ከልጅነት ጀምሮ ጓደኛማቾች ነን፣ ግን ከመላመዳችን የተነሳ በቃ ልክ እህትማማቾች በለን። ምንም ነገር አንደባበቅም፣ ሁሉን ነገር አብረን ነው ብንበላም ብንጠጣም። በቃ የእናቷም ታማው ሰሞኑን እሷም ስለሌለች እኔን እያስተመምኳቸው ያለሁት እሱን ነው የማላውቀው። እኔ በቃ አንዱም ራሄልም መቅደስም አንዴ ቁጭ ብለዋል። ምንድነው እንደዚህ ሲሆን የሆነ ድርጅት ልንከፍት ነው፣ እርዳታ ድርጅት ሰዎች እንዲረዱን ነው። አሁን ልክ እንዳንቺ የደከመ ሰው አለ ተሰባስበን እንርዳ ስለሚሉ ነው። እንደምታውቂው ደግሞ ያገኘነውን ነገር እንተሻለን ስለሚሉ ነው። እውነት ነው ደግሞ ያገኙትን ነገር ሽንኩርቱንም ቲማቲሙንም ምኑንም ያመጡልኛል። የልጆችን ጉሮሮ ደፍንበታለሁ። አንቺና መቅደስ ስለሆነ እንተባበራለን። ሁሌም ከጎኗ ነኝ፣ ሁሌም ከጎኔ ነች። ምን ለማለት ፈልገሽ? አስደነገጠሽ? አንቺና መቅደስ እንደዚህ አይነት ስራ እንደምትሰሩ በደንብ ነው የማውቀው። ምን አይነት ስራ ነው እኔና መቅደስ የምንሰራው? አሁን እያደረግሻለሽ ነው እንዴ? ነው ምን አደረግ? የመቅደስን እናት እንድረዳልሽ ነው አይደል የምትፈልጊው? ለመቅደስ እናት ብዙ ገንዘብ እንድሰጥልሽ እኮ ነው። ስለታመሙ እኮ ነው። ታዲያ የእውነት ታመዋል እንዴ? አላይካቸውም እንዴ? ቆይ ስማኝ፣ ቆይ እሺ በቃ ወይ ለአንተም ብር እንስጥክ። ቆይ አንተ ማለት እንደዚህ መርማራ ፖሊስ ምናምን ማክስ ምናምን ሁሌ ከምታደርግ ህይወትን እንቀይር። እኔንም እንደማዘር ልደልሉኝ ነው አይደለም? ምን አይነት ነገሮችን እያደረጉ እንግዲህ ወንዶችን እየተዋወቁ እያመጡ እኚህን ሴትዮ እናቴ እያሉ አላቅም። ደግሞ ይሄኔ በሌላም በኩል ልክ እንግዲህ አቶ ፈቃዱ ላይ እንደተደረገው አባት ብለውም ደግሞ ይሄኔ ሌላም ግለሰብ ይኖር ይሆናል። ይሄኔ እንደዚህ እያደረጉ እያመጡ እንግዲህ ከብዙ ወንዶች ገንዘብ እንደሚበሉ እንዲሁም ደግሞ ትዳር ውስጥ እየገቡ ደግሞ ብዙ አይነት ነገሮች እንደሚያደርጉ ነው እንግዲህ የደረስንበትና ባሏ ያው መቼስ እሷ እህቴ ኮንች ባሏ እንዴት አላውቀውም። ስለዚህ መኮንንም በደንብ ታውቂዋለሽ ማለት ነው? አዎ ያው ማለት ጓደኛ አይደለች እኔ አይደለው ልል ብዬ ደርኳት። ያው ስጋዬ ያሸንፋኝ ነው። ነፍሴማ የፈጣሪ ናት። ስጋዬ ያሸንፋኝ ነው። ጉሮሮዬን ለመዝጋት ነው። ደግሞ እኮ እንደ እውነት ከሆነ ልጄ ናት ራሄል። እንደዚህ ባለጌ መሆኗን አጸያፊ ነገር መስራቷን አላውቅም። ልጄ በላት እኮ ልጄ ናት እኮ ባልወልዳትም። እሺ እያልሽ የምታስተዋውቂ ቁጭ በይ። ይኸውልሽ ከዚህ በኋላ ይኸውልሽ እውነትሽ ተጋልጧል። እሺ አፍሽን ዝጊና ቁጭ ላውራቸው ነው ቀስ ብዬ ስለምን አፍሽን ዝጊና ቁጭ በይ። ይኸውልሽ እሳቸውም በዱላ ተሳምኝ ነው አዋረዳችሁን። ልትመቻቸው ነው። እኔ ለምን እመታቸዋለሁ? ትልቅ ሰው አይደሉ እንዴ? ለምን ተከብሮ አርፎ አይቀመጥ? ቆይ ወዴት ነው የምትወስደኝ? እንዴ ምን አይነት ቤት ውስጥ ነው ደግሞ ያመጣከኝ? ዝም በይ አፍሽን ዝጊና እንዴ ነይ። ምንድነው የሰራሽው? እንጂ ጠጋ ብለሽ አንቺ ሰይጣን እንዴ! ሰው ነሽ፣ ሰይጣን ነሽ አንቺ። እሷ ነሽ ጋሽ ፍቃዱ? እሷ ነች ራሷ ነች አይደል? ታውቂዋለሽ? ውስጥ ጠጋ በይ ነው እርኩስ። ቆይ ይሄ ሰውዬ ምንድነው የምትይው እንዴ? ፍቃዱ ነው። ስለዚህ ጉድሽ ተጋለጠ አይደለ? ምንድነው ራሷ ነች አይደለም
አንቺ ሰይጣን ፍቄ ማለት እኮ አባቴ ምን ልትሆኚ? አትንኪኝ፣ ይረዳኝ ከችግሬ ሳከጎኔ ነበር ሰው እኮ ፍቄ እኔን ረሳት። ዞር በይ ሰይጣን። ተረጋጋ። ይኸውልህ ፍቃዱ፣ ፍቄ እባክህን መረጋጋት መቻል። ፍቄ እኔ እኮ ነኝ ሚስትህ የነበርኩት አስታወስከኝ? በደንብ ስላስታወሰሽ ነው እንትን የሚለው። አንቺ ምን አይነት አስመሳይሽ? ይመርሰብሽ ተገጥም እንደ በጣም ተወደደ ነበር እኮ። ተረጋጊ። እኔት ለምን አያት እንዴት እየተወነች እንዳለታል ብዬ አሰብኩት። ባል እኮ ነው እንዴ ማለት እንዴት እንደዚህ አልሆንም። ቆይ የሰራሽውን ስራ ይሄው ጠባሳውን ላሳይሽ። ይሄ ይታይሻል አይደለ? ምን ሆነ ነው? ኧረ እባክሽ እንዴ ፍቄ አንቺ አትንኪኝ። ምን ብለሽ ነበረ? የአልጋ ጠርዝ ነው የመታው ብላችሁ እኔ በእውነት እናንተ እንትን አላችሁ። ግን እኮ ምን አሁን እሺ አፋለሽ? እሱ እኮ ማለት እኮ እንዴት ትንሽ ልጅ አይነሽ አንቺ እንዴት ገንዘብ ይገዛሻል እንዴ? ትንሽ ሰብአዊነት የለሽም እንደው ትንሽ ሌላ ይቀር። ተይ ስሚኝ፣ አትጥሪ አንቺ ሰው አይደለሽ። አንተ ሰዓት እኮ ደርሰክልኛል እንዴ አባቴን አስታምክልኛል እኮ ነው። ራሄል ኧረ ተይ አሁን እንኳን እስቲ ተይ እንደምታስመስል ይብቃሽ እንዴ። ትወኑ አይበቃችሁ? አንቺና መቅደስ እንደዚህ ሲጀመር እንዴት ነው የቻላችሁበት ይሄን ሁሉ ነገር? ፍቄ ደህና ነህ ግን? አንቺ ስሚኝ አትጥሪ። በፊት ባሌ ነበር እኮ እንዴ። ቆይ እያንዳንዷን ነገር አንድ በአንድ ቆጥረን ምን አይነት ስልጣን አታገኙ ነው? ሰሚያለሽ አይደለ? እሺ ቆይ እንዴ ሰምሽ አውሪ ነሽ አንቺ እንደዚህ ተንደላቃችሁ ትኖራላችሁ። ምን ያለ ገንዘብ እንደዚህ መስገብገብ ፍቄ ቆይ አትጥሪ ባካ አንድ አፍረሽ ዘበ ይዚህ ሰይጣን ይኸውልህ ተረጋጋ እባክህ ፍቃዱ ተረጋጋ። አንተ ተረጋጋ እሺ። ይኸውልሽ የሰራሽውን ስራ ይላል እያንዳንዷን ነገር አወጣጣሻ እያንዳንዷን ነገር ትናዘዣታለሽ። የሰራሽውን ስራ በሙሉ ትናዘዣታለሽ። ገባሽ አይደለ? ይዙጪ አስወጣ ያዟት እሷን የትም እንዳትሄድ። ቆይ ሰይጣን ናት። ተረጋጋ። ይኸውልህ አንተ በሽታ ላይ በሽታ አትጨምር። ብዙ ነገር አለ። እንዴት እንደምትናገር አላያትም እንዴ? ምንም እኮ እፍረትና እኮ እፍረት የሚባል ነገር እኮ አልፈጠረባትም እኮ። እባክህን ተረጋጋ። ይኸውልህ ያሽቃዱ እባክህን አንተ ሲጀመር አንተ መረጋጋት መቻል አለብህ። እነዚህ ወንጀለኞች ይኸውልህ እድሜ ላንተ አሁን ገና ብዙ እውነት አጋልጠናል። ይኸውልህ አንተ በነገርከኝ መሰረት እንግዲህ እናት ብለው የውሸት ድራማ ያዘጋጁትን እናት ሁላ አግኝቻለሁ። ሌላም ጉድ ማለት ነው። እነዚህ ሰዎች ይኸውልህ ይሄን ብቻ አይደለም የሚሰሩት፣ በጣም ብዙ ጉድ እየሰሩ ነው ያሉት ከጀርባ። ስለዚህ እባክህን አቶ ፍቃዱ አንተ መጀመሪያ መረጋጋት መቻል አለብህ። እንደዚህ ለስሜት ነገር ስራ ሁሉ እኮ ፊቴ ላይ ድቅን እያለ እኮ እንዴት አድርጌ ልረጋጋ? እንደው እንዴት አድርገው ነው እንዴት አገኛችኋት? ያው ቀላል ነው ነገሩ። አሁንም አብረው እየሰሩ ስለሆነ እንግዲህ የመቅደስን እናት ፍለጋ ሲሄድ እሷን ያው እንግዲህ አጃቢ አይደለች አብራን ያገኟትኝ። ስለዚህ ያው ስራዋ ተጋለጠ ማለት ነው። እውነት ይኸውልህ እንዲህ ነው እየቆየች ብትሆንም እውነት መጋለጡ አይቀርም። የሚገርም ነው። ስለዚህ እባክህን አንተ እንደዚህ መሆን የለብህም። እንደዚህ መረጋጋት መቻል አለብህ። ነገሮችን ቀስ ብለን አገናዝበን ነው ማድረግ ያለብን እና አንተ ተረጋጋ። ነገር ግን እነዚህ ነገሮች አንድ ባንድ መርምረን እመነኝ ንብረትህ ካለ ንብረትህን እናስመልስልሃለን። እሺ አይዞህ። ቆይቼ መባነኔ እኮ ነው የሚገርመኝ በጊዜ አለመንቃቴ። ደግሞ እኮ ምንም እንዴ አይኗን በጨው አጥባ እኮ ነው እንዴ። ምንም እፍረትና እፍረት የሚባል ነገር የላትም እኮ። እንዴት እንደምትናገር አላያትም እኮ። እንዴ የለየለት ተዋናይ ናት እኮ። ማንም ተዋናይ እኮ እንደሷ አይተውንም። እንደ እፍረትና እንደ ሀፍረት የሚባል ነገር እኮ አይታይባትም። እነዚህ ሰዎች እንዴት እንደምትሆን እያያት አይደል እንዴ? አዎ እነዚህ ሰዎች ይኸውልህ ስራቸው የተካኑበት ነው። ረጅም ጊዜ የሰሩት በጣም በብዙ ሰዎች ላይ የሰሩት እንደሆነ እኔ መረጃ አግኝቻለሁ። እንግዲህ ሁሉም ነገር ላይ ደርሼበታለሁ። ስለዚህ አንተ እንደዚህ መሆን የለብህም። አንተ ተረጋጋ። በጣም ትልቅ መረጃ ነው የሰጠህን። እውነት ያው ሳያት ገብቶኛል። አንተ ያልካት ሴት እንደሆነች ነው መጀመሪያውን የጠረጠርኩትና ለዛም ነው ወደዚህ ያመጣኋት። ማረጋገጥ ስለምፈልግ ነው እዚህ አንተ ገይዣት የመጣሁትኝ። ለዛ ነው እንጂ አንተንም ለመረበሽ አይደለም። ይቅርታ ከረበሽኩም እንግዲህ። ኧረ እኔማ ምን ትረብሸኛለህ? እንደውም አሁን ትንሽ ረፍት አገኘሁ። በእውነት ለጥያቄዎቹ ሁሉ መልስ እንዳገኘው ነው የተሰማኝ። ይሄ በራሱ ይሄን ፍንጭ ማግኘቱ ለኔ ራሱ ትልቅ ተስፋ ነው። ትልቅ እንዴ አሁን እኮ ጨለማ ላይ ብርሃን እንደሚበራ እኮ ብርሃን በራባቸው እኮ። አሁንማ የት ሄዳሉ? የት ያመልጣሉ? ገና ሁሉንም ስራቸውን እናጋልጣለን። እመነኝ። እነዚህ ሰዎች እያንዳንዳቸውን አላቅም ከጀርባቸውም ሌሎች ሰዎች እንግዲህ ብዙ ወንዶች የሚተባበሯቸውም እንዳሉ ምንም ጥርጥር የለም። እነዚህን ሰነዶች የሚያስጨርስላቸውም እንግዲህ በህግ በኩልም ያለ ካለ እያንዳንዳቸውን እመነኝ እናጋልጥና ሁሉም ቅጣቱ እንዳገኝ እናደርጋለን። አንተም ቢሆን ደግሞ ነገሮችን እናጣራና ከጀርባ የተወሰዱብህ ነገሮች ከጀርባ የተወረሰብህ ንብረት ካለ እነሱን ነገሮች አጣርተን
መፍትሄ እንሰጣለን። ምንም ሐሳብ አይግባ። አንተም እሺ እንግዲህ ከዚህ በኋላ ተረጋግተህ በል። እንደው ምንም ጥፍጣፊ ሳንቲም የለኝም እኮ እንደው ትንሽ ነገር እንኳን እጅ የሚገባበት ነገር እናንተ ከበረታችሁልኝ እንደው ትንሽ እንኳን የሚመለስበት ነገር አሁን ተስፋ ካገኘው እንግዲህ በትዕግስት እጠብቃለሁ። እኛም ከጎንህ ነን ላለው ነገር። ነገም ከነገወዲያም የኔ ባልደረቦች ስላሉ እየመጡ እነሱም ያዩሃል፣ ይረዱሃል፣ ይደግፉሃል። ከዚህ በኋላ የምትጎዳበት ሕክምና የሚያስፈልግ ሆነ ሕክምና እናደርግልሃለን። በጣም እሺ። ያው እንግዲህ እኛም የሚረዱን ሰዎች አሉ። በእነሱ እርዳታ ነው አንተን የምንረዳ እንጂ እኛ አቅም ኖሮን እኛ አንተን መርዳት ችለን ሳይሆን ከጎናችን የሚተባበሩ ብዙ ስፖንሰሮች አሉን፣ ከኛ ጋር የሚደግፉን ሰዎች አሉና ምስጋና ለነሱ ሁሌም እንግዲህ ባለን ምስጋና እናቀርባለን። ስለዚህ ላደረክልን ትብብር ደግሞ ከልብ እናመሰግናለን። ምናልባት ቀረምለው መረጃ እንዲሁም ደግሞ ልጠይቅህ የምፈልገው ነገር ካለ ድጋሚ መምጣቴ ስለማይቀር ያው ከባልደረቦቼ ጋርም አንዳንድ ቆይቶችን ታደርጋለህ። እኔ ግን እንግዲህ ራሄልን በደንብ መመርመር ያለብኝ ነገርና መጠየቅ ያለብኝ ነገር ስላለ እሷን ይዤ ሄጄ ከእሷ ጋር ቆይታ ማድረግ አለብኝ። ፍጻሜውንም ንገረኝ፣ እንዴት እንደምትከታተል እያለህም እንደው መምጣት እንኳን ብትችልና ካልቻልክ ደግሞ እባክህ እንደው በስልክም በምንም ብቻ ከቅርቤ እንደሆንክ እንዲሰማኝ ድምፅህም አይራቀኝ። ችግር የለው አሉ የኔ ባልደረቦች የሚከታተሉሃልና ምንም ሐሳብ አይግባ። አንተ ግን እባክህን ተረጋግተህ አረፍ በል። ውስጥ ያለውን ንዴት ውስጥ ያለውን ቁጭት ተው። ከዚህ በኋላ ሁሉን ነገር ለፈጣሪ ተውና ያው ፈጣሪ ነው ሁሉን ነገር የሚያጋልጠው ሁሉን ነገር የሚረዳውና አንተ ተረጋጋ እባክህ። እሺ ለማንኛውም እኛም እየመጣን እንጠይቃለን። ፈጣሪ እንግዲህ ምሕረቱን ይላክልህ ነው የምለው። እንግዲህ ምንም ምለው የለኝም። እሺ እመለሳለሁ። እንግዲህ አቶ ፍቃድ እሺ ቃቹን ያዙና እንሂድ። አይዞት አቶ ፍቃድ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ውድ ተመልካቾቻችን እንግዲህ ያው ከራሄል ጋር ተመልሰን መተናል። ያው አሁን መቼም ምንም አፍ የለሽም መቼም አይደለ የምትክጅበት ምንም አፍ የለሽም። ያለውን ነገር ሁሉም ነገር እውነታው ተጋልጧል። አንተ እኮ እንደምታስበው እኮ አይደለም ሁሉም ነገር። ሲቀጥል ደግሞ አንተ ይሄን ሰውዬ ቆይ እንዴት አገኘከው? ይኸውልሽ እናንተማ እንደ ስራችሁ ቢሆን ኖሮ እንዲሞት ነበር የተዋችሁት አይደለ? እንዲሞት ነበር ጥለሽ ሄድሽው። እንደዛ አይደለም። ቆይ አንተ እኛ እንዴት እነሱ አድርገን ቆይ አንተኛን የምታስበን እንዴ? አውሬ አድርገን ነው እንደኛን የምታስበን? እንዴት ሰው ገለን እንሄዳለን? ስራሽን እኮ በአግባቡ አይቻለሁ እኮ አይደል እንዴ? ስትሰሪ የነበረውን እኮ ከዛች ከመቅደስ ጋር እንግዲህ የመቅደስ እናት ብለሽ ስንት ነገር ምን ልትይ ነው? የምትናገሪው ነገር አለሽ? ለዚህ ነገር ማሳመኛለሽ? እሺ የለኝም፣ ግን በቃ ሰውየውን ግን አንተ እንደምታስበው አይደለም። በቃ እና ምንድነው ያደረጋችሁ እንዴ? በቃ እኔ ሰውየው በቃ እንዴ ባሌ ነበር፣ ፍቅረኛዬ ነበር። በቃ እንደ ፍቅረኛ ሁሉ ነገር ስረዳው ሳግዘው ነበር። በቃ ግን እንደዛ ሲታመምም ከጎኑ ሆኜ ሳስታመመው ችግሩን ስካፈለው ነበር። ሐኪም ቤት ስንት ቀን እያደረኩ ነበር። አባት የታመሙ አባት አሉ ብለሽ እንግዲህ ኩላሊታቸው የታመመ ብዙ የሚረዱ ብለሽ ስንት ጊዜ ሲረዳ ቆይቶ መንገድ ላይ ያገኛቸው አይደል እንዴ? የሚረዱ አባት ነበሩ። በቃ ረዳቸው። ታዲያ ማለት ሰው መርዳት እኮ ኢትዮጵያ የሚረዱ አባት እኮ አልነበሩም አይደል እንዴ? ሰውየው የራሳቸው የሆነ ህይወት የነበራቸው ሰው ናቸው። ነገር ግን እናንተ ለድራማችሁ ያመጣችኋቸው ሰው ነው። ቆይ በቃ ሰውየው ተቸግሮ ያለው መረዳት አለብኝ ካሉ ቢረዱ ቆይ ምን ችግር አለው? እሱም ብሩም እንዳካፍል ለዳ ቆይ ምን ችግር አለው? እንደዛ ነው ብለሽ የምታስቢው? ስለዚህ እንግዲህ ቀደምም የነበሩት እናት እንግዲህ የመቅደስ እናት ናቸው። ቢረዱ ምንም ችግር የለውም። እንደዛ ነው እያልሽ ያለሽው? ቆይ ሰው ማለት አፍታሙ ምን ችግር አለ? ዳው እኩል በቃ እናንተ ናችሁ እኮ የምትበሉት። ስንት ነው ተሰጣችሁ የነበረው? እንግዲህ የመቅደስ እናት ብለሽ ላመጣሻቸው ሴትዮ ስንት ነው ተሰጣችሁ የነበረው? 300 400 እንዲሁም ሻል ሲል 1000 እንደምትሰጣቸው ነው የተናገሩት። ሲቀጥል ቤት ውስጥ እኮ ብዙ ነገር ነው የምናሟላላቸው ብለዋል። እሱንም አልካዱም ሴትዮዋ። በቃ ታዲያ ቆይ ምን ችግር አለ? ሰው ቢረዳዳ ምን ችግር? ሰው አይረዳዳ ነው የምትሉት እናንተ? ግን እናንተ እኮ ከሰው ይኸውልሽ የሰውን እንባ ያለፋችሁበትን እየወሰዳችሁ ነው ያላችሁ። እንዲሁ መረዳ ከፈለጋችሁ ስጡን አትሉም? ቆይ እኛ እኮ የማንንም ብር እየወሰድን አይደለም። እንደዛ አይደለም። ሰውየው በቃ ባሌ ነበር፣ ፍቅረኛዬ ነበር። እሱን እያስታመንኩት ነበር። በቃ ቆይ ማለት የትኛውም ባልና ሚስት ደሃ ሀብታም ተብሎ ይገባል አይገባም እኮ አይደለም። ባሌ ነበር፣ ተጋባን። በቃ
የሷብት ማለት የኔ ሀብት ነው። የኔ ሀብት ደግሞ የሷብት ነው። ጭንቅላቱን መታሹ ይሄ ነገር ሲጋለጥልሽ አይደለም እንዴ? በቃ አላውቅም። የሆነ አሁንም ነገር አልጋ ጠርዝ ወድቆ አልጋ መታው ልትኝ ነው መሰለኝ። ከዛ ሐኪም ቤት ገባን። በቃ ሐኪም ቤት እኔ ጠዋት ምን ይሁን ከዛ ንብረቱን ስለማዞርሽ ምክንያትሽ ምንድነው? ዲነገርኩህ እኮ ነው የነበርኩ ሳስታምመው የነበረው ሞተ ሰውየው። ሲሞት ሌላ ቤተሰብ የለውም። እኔ እንደሞተ ነው የማውቀው። እና አሁን እዚህ ጋር የመጣው መንፈሱ ነው። እኔ ከየት እንደመጣው ቆይ ምን አውቃለሁ እንዴ? በቃ ሳስታምመው ቆየው። ሲሞት ሌላ ቤተሰብ የለውም። እኔ ደግሞ በኋላ መዋሸት አይጠበቅብሽም። ለምን ሚስቱ ነች ልትወርስ የምችለው አይደል? ስለዚህ ወረስኩኝ በቃ። እሱም ደግሞ ይሄን ሰነድ ራሱ ማን እንዳዞረልሽ ገና አጣራለሁ። እሺ ያናም ነገር ሳስታምመው ብዙ ብር አውጥቻለሁ፣ ብዙ ብር አባክኛለሁ። ስለዚህ እኔ ከሱ ምንም የሚወሰርኩት ብር የለም እንዴ። ስለዚህ እጅሽ ላይ አሁን ምንም የለም። ያ ሁሉ ንብረት እንደዚህ በቀልድ አለቀ ነው የምትይው እንዴ? እኔ በቃ አላውቅም። ተይ ራሄል እባክሽን ድራማሽን ይኸውልሽ እኔ ላይ አትስሪ እሺ። የሰራችሁትን እያንዳንዱን ወንጀላችሁና የሰራችሁትን ድራማ እንዳለ አጋልጨዋለሁ። ከዚህ በኋላ ምንም የምትደብቁትም የምትዋሹትም ነገር የለም። ትሰምኛለሽ? ባይሆን እኔና አንቺ ተግባብተን ያለውን እውነታ ንገሪኝ። ከዛ ደግሞ የተረፈውን ነገር ህግ እንደሚያደርገው ያድርጋችሁ። ወይስ አሁንም በውሸትሽ ቀጥለሽ ሌላ ራስሽ ለችግር መጨመር ነው የምትፈልጊው? ይሄን ቆይ አንተ ሰውዬ ለምንድን ነው የምታስጨንቀኝ? ለምን አትሆንም? ወንጀለኛ ስለሆንሽ ነው የማስጨንቅሽ። ወንጀለኛ ስለሆናችሁ አንቺም መቅደስም ወንጀለኛ አትበለኝ። በቃ ከፈልክ ብር እኮ ነው የምትፈልገው እንስጥክ። ያንቺን ብር ተቀቀለሽ ትበያለሽ። ትሰምኛለሽ? የዚህን ሰውዬ ሂሳብ አንድ ባንድ ገና እንወራረዳለን። እያንዳንዱን አስተካክላለሽ። አሳክሚበታለሁ፣ ጨርሼዋለሁ አልኩክ እኮ እንዴ። እኔ እሱ ብር ቢኖረኝ እኔ ለምን እንደዚህ እንስራ ለምን እንደዚህ ሆናለሁ? ካንቺ ጋር በምን አይነት መንገድ መግባባት እንደምንችል እርግጠኛ አይደለሁም። ምክንያቱም በጣም የለየልሽ አይነ ደረቅ ከሃዲ ነሽ። ምንድነው ቆይ እሺ የምትፈልጊው? ቆይ ምንድነው ይሄ ሁሉ ገንዘብ ከስንት ሰው ወሰዳችሁ? አይበቃችሁም? የራሳችሁን ኑሮ መስራት አትችሉም ነበር? ምንድነው ችግራችሁ? ምንድነውስ የምትፈልጉት ሌላ ችግር? በቃ ችግር ነው በቃ። ስለዚህ እንዲቸግረን አንፈልግም። በቃ ድጋሚ በፊት ወደ ነበርንበት ህይወት መመለስ እኔ መቅዲም አንፈልግም። ይኸውልሽ በፊት የነበረሽ ህይወት ራስሽ ወደሽ ያመጣሽ ህይወት ነው። በሰው ባደለም ራሴ ወድጄ ያመጣሁት ህይወት የለም። እኔ ያሳለፍኩትን ህይወት ታውቃለህ? እኔ የነበርኩበትን ችግር ታውቃለህ? አይመለከተኝም። እነዚህም ሰዎች አይመለከታቸውም። እኔ እስኪ ልጠይቅህ፣ አንተ ፍታም አለ አይደል? ስንት ሴት ላይ ነው የሚጫወተው? ስንት ሴት ላይ ነው በብሩ እንደፈለገ የሚያደርጋት? ቆይ ስንት አውጣን ነው ቆይ በብሩ ምክንያት ስንት ሰው የሚያገላታው? ታገኛ ብንበለው ምን ይገርማል? ለነዛ ሴቶች እንባ ተቆርቋሪ ነው። አሁን በተቆርቋሪ ነው እንዴ? ሲጀመር ወንጀልን በወንጀል አይደለም የምትመልሱት። ሲጀመር እነዚህ ሰዎች አይደሉም አይደል እንደዛ ጋር እነዚህን ሰዎች የበደሉት። አዎ ግን በቃኛም ቸገረን መጠየቅ ከነበረባችሁ በህግ። ስለዚህ ይሄንን እንደዚህ አይነት ሰዎችን ጎዳና ላይ እየጣላችሁ እንዲሞቱ ወይም ደግሞ እንዲሞቱ እየጣላችሁ ይሄን የምትፈልጉት ሰማኛለህ? የነበርንበት ህይወት በቃ ማለት ከነበርንበት ህይወት መውጣት ነበር የምንፈልገው። በተቻለና አቅም ከዛ ህይወት ለመውጣት ሞከርን። በቃ ምንድነው የምትለው? ይሄ እኮ አንድ ሁለት አድርጋችሁ የተዋችሁት ነገር አይደለም። እየደጋገማችሁ እስካሁን ስታደርጉት የነበረ ነገር ነው። እስኪ ባለሀብቶቹ እኛ በፊት ችግረኛ እያለን ምን እንዳደረጉን ታውቃለህ? በሴትነታችን ምን ያህል እንደጎዱን ታውቃለህ? ምን ደርሶብሽ ነው ይሄን ያክል እንደዚህ የምትንጨረጨሩ? ምን ደርሶብሽ ነው? የሰው ችግር የሚገባ ከዛ ሰው ጫማ ላይ ስትቆም ብቻ ነው። እሺ ስለዚህ እኛ ብዙ ተበድለናል። ገባክ አይደለ? ይኸውልሽ በደሉ ሌላ ሰው ነው የበደላችሁ ያልኩኝ። ያንን ደግሞ መጠየቅ ከነበረብሽ በህግ አግባብ መጠየቅ ትችይ ነበር። ህግ የሚባል ነገር አለ ብለህ ነው የምታስበው? ስለሌለ ነው እሱማ። አጭበርብራችሁ እንግዲህ ህግ ያልፈቀደውን ነገር እያደረጋችሁ እየሰራችሁ ያላችሁት። የእነዚህንም ሰዎች ሀብት ንብረት በተሳሳተ ሰነድ እየቀየራችሁ ያላችሁ። ቆይ ስማኝ፣ ለምን አጭበርብራችሁ ምን አላችሁ ከምትለን በቃ ተረዳን። እኛ ችግር ቸግሮ እንደዚህ ነገር ውስጥ ገባን። በቃ ስለዚህ ተረዳንና በቃ አንተም ተወን። ብር ከሆነ የምትፈልገው እንስጥክ። በቃ ህግ አትበልብን። ይኸውልሽ አሁንም በብር የምትለቀቅ ይመስሎሽ ከሆነ እመኚኝ አትወጭም። እኔ እከታተላለሁ። እሺ ትበሰብሻታለሽ። አንቺም መቅደስም አታሳዝኑኝም። እህቶች ካደልን አታሳዝኑኝ። ያኔ እንደዚሁ እንደነሱ እውነት መጠየቅ ትችሉ ነበር። እውነት ያጋለጥ ነበር። ሰምኛለሽ አይደለ? የደረሰብሽን የማውቀው ነገር የለም እኮ ስለሌለ እኮ ነው ምንም ነገር አትበለኝ የምልክ። በቃ እኛ ብዙ ነገር ተበድለናል፣ ብዙ ችግሮችን አይተናል። ስለዚህ በቃ እንደዚህ አይነት ስራ ውስጥ ገባን። እሺ ቆይ ምን እናርግ ታዲያ? ባለሀብት ነው የሱን ብር እኔ ትንሽ ብር ወስድ በምን ይሆናል? እሱ እኮ ደግሞ በአንድ ቀን ውስጥ የሚያገኘው ብር እኮ ነው እንዴ። ጋንተ እኔ ነው ግን ምንድን ያደረጋችሁ? ሽባ አድርጋችሁ እኮ ነው ያስቀመጣችሁት ሰውየውን አይደል እንዴ? እንዳንቺ ሐሳብማ ቢሆን ኖሮ እንዲሞትም ነበር የተዋችሁት እንዴ። ቆይ ሰውኛ እንዴት እንዲሞት እንፈልጋለን? ቆይ ሰው ልጅ እንዴት ሽባ እንዲሆን እንፈልጋለን? እና ስለፈለግሽ ነው ታዲያ ማጅራቱን መታችሁ እዚህ ገደል ውስጥ የጣላችሁት? ይኸውልሽ አሁን ከመቅደስ ጋር አገናኛችኋለሁ። ያኔ ሁለታችሁ ደግሞ የሰራችሁትን ስራ ትናዘዛላችሁ። እሺ ምናልባትም ይሄን እንግዲህ መቅደስ እስካሁን ስራዋ እንዳልተጋለጠባት ነው የምታውቀው። ይሄን እንዳልተጋለጠባት ነው የምታስበው።
እስቲ ቆይ መቅደስ ነገር ታውቃለች አይደል? ምንም ማታውቅ ሲጀመር እዚህ ነገር ውስጥ ሲጀመርም ወደ እናንተ ስታመጣኝ እኮ ይሄ ነገር በቃ የማይታወቅባችሁ የውሸት አድበስብሳችሁ እነዛን ሴትዮዋ ሳይታችሁ እሷ እንድትለቀቅ ለማድረግ ነበር አይደል ሐሳባችሁ? ሆነ ብያውቄ ነው ስልክ ራሱ የሰጧትኝ ወደ አንቺ እንድትደውል። እሺ በቃ ተረዳን። በቃ እሺ በቃ አጥፍተናል አይደል? ይቅር በለን በቃ። ነይ አሁን ትነሻለሽ። እያንዳንዱን መቅደስ ፊት ደግሞ ትናዘዣለሽ። ግልጽ ነው አይደል? ነይ ተነሽ። ነይ ውጪ። ቁጭ በይ ይልሽ መቅደስ ወይ አያ እናትሽን አይቼ መጣሁ እኮ አያት አይደል? መቅደስ በጣም ታሳዝና። ዝም በይ ብዬሻለሁ። የነቴን ነው በጣም በቃ እንዴት ልበለ ምንድነው? ይልሽ አፍሽን ዝጊና ቁጭ በይ። ሰምኛለሽ አይደል? እሺ እንዴት ስቃይ ውስጥ እንዳለች አያታ እናት። እሺ በጣም እንደሱ አይደለም በቃ ምንድነው? አንቺ አፍሽን ዝጊ ብዬሻለሁ አይደል እንዴ? ተረጋግተሽ ቁጭ በይ። ስለዚህ አያታ አይደል እናቴ ታውቃት መጣ ማለት ጉድሽን አየሁልሽ ማለት አልገባኝ። የሰራችሁትን የምትሰሩትን ሴራውን እንዳለ አየሁልሽ። ስለምን ሴራ ነው የምታወራው? ይኸውልሽ እናቴን ሂድና የምፈልገውን ሰው እጄ ላይ ያስቀምጥሽልኝ። በነገራችን ላይ እሷን ይኸውልሽ ስፈልጋት የነበረች ወንጀለኛ ነው። መቅዲ የምትይው አንቺ ምን ሆነሽ ነው? ችግር አለ? ንገረት። በቃ ሁሉንም ነገር አውቋል። የምን ነገር? በቃ እኔና አንቺ ስንሰራቸው የነበሩትንም ነገሮች ሰማያለሽ አይደለ? እያንዳንዱ ሴራችሁን ይኸውልህ ሁሉንም ነገር ደርሼበታለሁ። ስማኝ፣ አዳምጠኝ። እናቴን ሂድና አናግራት ብያለሁ አይደለ? ፍቃዴን ሰጥቼ ልኬሃለሁ። አዎ ደወልሽ። እሱማ ስለዚህ ስልክም ሰጥቼሽ ደወልሽ። በቃ አወራሽ። እውነታውን ሴራሽን አሴርሽ። ተናግራለች። ዝም በይ። የምን እናትሽ አረግነች ማለት አልገባኝም። ምን ማለት ነው? በቃ ሁሉንም ነገር ተናግራለች። እኔ ስላንቺ መረጃ አጣርቼ ነበር መጀመሪያውኑ ስመጣ የመጣሁት። እሺ አንቺ እናት እንደሌለሽ እናትሽ በህይወት እንደሌለች በደንብ ማስረጃና ማረጋገጫ አግኝቻለሁ። ትሰሚያለሽ አይደለ? እዛ ያገኘኋቸው ሴትዮ የውሸት የድራማችሁ ከዚህ በፊት የሷም እናት ሆና ሰርታ እንደምታውቅ ቁጭ በይ አርፈሽ ቁጭ በይ። አልገባህም። ምንም የገባህ ነገር የለም። ቁጭ በይ ብዬሻለሁ። ሰምኛለሽ? ይኸውልሽ መቅደስ ከዚህ በኋላ ሁሉም ነገር ተጋልጧል አልኩሽ እኮ። ምንድን ነው የምትፈልጊው? የምን መጋለጥ አልገባኝም። ይኸውልሽ መኮንንን ሆነ ብላችሁ ራሱ እዚህ ነገር ውስጥ እንደከተታችሁት አሁን ሁሉም ነገር እውነታው ታውቋል። ሲጀመር የኔ ጥፋት አይደለም ብያለሁ እኮ። ጥፋተኛ አይደለሁም በቃ። እና እኔ ጥፋተኛ እዚህ ማለት እነሱ በተደባደቡት እኔ ምን አገባኝ? እኔ አይደለም እኮ ገፈተርኩት አይደል? እንደዛ ሊሆን እንደማይችል ይኸውልሽ መጀመሪያም ገምቼ ነበረ። አሁን ደግሞ እንደዛ ሊሆን እንደማይችል እርግጠኛ ነኝ። ምክንያቱም እሷም ከዚህ በፊት ያደረሰችው አደጋ እንደዚሁ እንዳንቺ ተመሳሳይ ነበር። እሱንም ታውቂያለሽ አይደለ? እያንዳንዱ ነገር ይደርሻለሁ። እሺ ንገራት። ይኸውልሽ ጓደኛሽ እያመነች አይደለም። ንገራት። እንኳን አንቺ የእሷም ምን ሰማያለሽ አይደለ? እሷ ከዚህ በፊት ቀኑ ላይ ያደረገችውን ነገር ልክ እንደዚሁ እንዳንቺ እንደመኮንን ጭንቅላቱን መታችሁ አንድ ወር ኮማ ውስጥ ቆይቶ ንብረቱን ሁሉ አዙራችሁ እንደጠበቃችሁት ሁሉንም ነገር አውቃለሁ። እሺ ከመከተኝ ምን ይሻለው? ጥፋት የኔ ጥፋት አይደለም። እሺ የእሷ ነው ዋናው። እንደውም አንድ ነገር ሴረኛዋ እሷ ናት እንዴ? እኔ ነኝ? ዋናው እሷ። አሁን ደግሞ እርስ በርስ ልትወነጃጀሉ። እኔ እሷ ነው የፈለከውን ነገር አድርገህ እሷን አወጣው። እንግዲህ እኔ ገበናሽ ስለሸፈንኩልሽ ችግርሽን ስለሸፈንኩልሽ ነገር አሁን እርስ በርስ እንድትጣሉ አይደለም። ሰምኛለሽ አይደለ? እርስ በርስ አንቺ ምን እውነቱን ልንገርክ፣ ወንዶችን እንትን እያለች ይሄ ዋና ባለሀብት ማን እንደሆነ ምን እያለች እያጣራች አንቺ ስነ ስርዓትሽን ይዘሽ ቁጭ በይ። እሺ ሰምኛለሽ አይደለ? ስነ ስርዓትሽን ይዘሽ ቁጭ በይ። ሰምኛለሽ አይደለ? አንቺ ቢሆን እሺ ሁለታችሁም ወንጀለኛ ናችሁ። የስመታገኝ እኮ ነው። ቆይ እንዴ ቻንስሽ ነው ገና እሷ አለች እንጂ እኔ ራሱ ቀጠቀጣችኋለሁ ሁለታችሁ ነው። ሰምያለሽ አይደለ? እሺ እኔ ምን አንቺም ተናገርኩት። ምን አደረኩኝ እኔ? ቆይ አንቺ አይደልሽ እየመለመልሽ የምታመጫቸው? ብዙ ሲታወቅ ነው እንደዚህ የምትሆኝ። ኧረ እነዛን ሁሉ ባለሀብት ማመጣቸው እኔ ነኝ። አንቺ አይደልሽ? ንገሪኝ። ቆይ ማታ ማታ ከለብስ ይወጣ ሁሉን ነገር እያጣራሽ ወጣን። ምን ልመልሽ? እገልሻለሁ። ዝም በይ፣ ዝም በይ። አንቺ ራሱ ዝም በይ። እኔ እኮ ነኝ። እኔና አንቺ እኮ ስንት ነገር አሳልፈናል። አንቺ ዝም በይ። እገልሻለሁ ትይኛለሽ። ይሄ ሁሉ ጣጣ የመጣው ባንቺ ምክንያት ነው። ቆይ ስሚኝ፣ አሁን እኔ ባላረኩት ነገር ተወቃሽ መሆን አልፈልግም። እኔ ምንም ነገር ያደረኩት ነገር የለም። በቃ ቆይ ይኸውልሽ፣ ሰሚያለሽ? አንቺም ሲጀመር የመኮንን ንብረቶችን አንድ ባንድ ስም እያዞርሽ እንደነበረ ደርሼበታለሁ። አንቺም ስታደርጊ የነበረው የእሱን ጣፋንቻ ነው። አንቺ እንደሆንሽ የገደልሽ አንቺ ዝም በይ፣ አፍሽን ዝጊ። አንቺ እንደሆንሽ የመታሽ ለምን አትናገሪም? ታዲያ መኮንን አልሞተም። እሺ ሰሚያለሽ አይደል? የሞተ መስሏችሁ ነው አይደለ? የሞተ መስሏችሁ ሴራችሁን ስታሴሩ ነበረ። መኮንን ግን አልሞተም። እሺ ማስመሳል ነው እንዴ? ቆይ ስራችሁ እንዴ? ቆይ እንዴ? እሺ ቆይ ከዚህ ጀርባስ የተደረገ ሌላ ሴራ አለ? ሌላ ሰው አለ? እንደዚሁ እንደ መኮንንና እንደ ፍቃዱ የተሰራበት ሴራ አለ? ሌላ ሰው? ስማ
እኛ ምንም ነገር ያደረግነው ነገር የለም። ስለኛ መጀመሪያ ስለኛ ጠይቀናል፣ አውርተናል። ስለኛ እኔና እሱ ያሳለፍነው ነገር አታውቃለህ? አንቺም እንደሷ። ስለዚህ እሺ ደግሞ አሁን ልተባበሩ ነው ታጣፉና ተዛዝላችሁ ይኸውልሽ፣ ስነ ስርዓት ሲናጅ መተባበር አይደለም። እሺ እውነቱን ነገር እየነገርኩ ነው። አንተ መተህ እንዴ ሲጀመር ቆይ እኔ ዛሬ ምን አደርግልሃለሁ? አንተ የትም ለቃቅመህ መተህ ደግሞ ወሬ እዚህ ልታጨናንቀኝ አትችልም። በቃ ሰማያለሽ፣ ወንጀለኛ እኮ ሰማኛለህ። የመኮንንም ቢሆንም ማለት ነው አንድ ነገር ልንገርህ፣ የመኮንንም ቢሆንም በስም ያዞርኩት ስለሚገባኝ ነው። በቃ እኔም ደግሞ አንቺ ትንሽ ሀፍረት የለሽም? ምንም ሀፍረት የለኝም። ለምን ደግሞ አፍረው? ይኸውልሽ መኮንንን ጭራሽ ይኸውልሽ እዚህ ነገር ውስጥ እንዳታስገቢው እሺ። ይኸውልሽ መኮንን ሰይጣን ነው። መኮንን ሰማኝ እስኪ እነሱ በመኪና በምን እየቀያየሩ የተንደላቀቁ ነው። እኛም ምን በለዋት ስንት ቀን በረሃብ እንዳደረን ታውቃለህ? እሱ የራሳችሁ ጉዳይ ነው። አሁን ሁለታችን ይኸውልሽ እኔ እናንተን ጩኸት ልሰማ አይደለም እሺ የመጣሁት ሰሚያለሽ፣ እውነታውን እንታጋለጡ ነው እንጂ። ስለዚህ በቃ ተረዳን። በችግር ምክንያት ሁለታችሁ ወንጀለኞች ናችሁ። እሱ ያንቺ ችግር ነው። ሰርተሽ መለወጥ ያንቺ ድርሻ ነው። አየሽ፣ ያንቺ ችግር ነው። አሁን ያንቺ ችግር ነው የምትለው። ሲጀመር ይኸውልህ ወንዶቹን ለማገዝ ወንዶቹ የሚሉህን ነገር ለማውራት ወንዶቹ እሺ፣ እሷስ እናት አይደለችም ማለች፣ ልጆች አይደሉ ማለች። የምትፈልገውን ነገር እኮ አንደላቀን እያኖርናት ነው። ምንድነው የምትፈልገው ከዚህ በላይ? ስለዚህ የእናትነት እኮ ማረጉን ሰተናታል አይደል እንዴ? ግን ደግሞ በሷ ገንዘብ ይኸውልሽ በሷ ስም እየነገዳችሁን ያላችሁት ምን ለኛ ሆነች ያላችሁ አይደለም። የሚገባትን እንሰጣታለን። ይኸውላችሁ ስነ ስርዓታችሁን ያዙ ሁለታችሁ። አንተ እኮ ስማኝ፣ እኒ ባላት የምትላቸው እኮ እኛ ጎዳና ላይ ስንት ቀን ስንተኛ ሊደፍሩን የመከሩት ናቸው። ስንት ቀን ያንገላቱን ናቸው። እሱን እኮ እናንተ በህግ ማግባብ መጠየቅ ትችሉ ነበር። ያ በየትኛው ህግ ነው? መኮንን ያኔ ሊደፍሽ የነበረው ፍቃዱ ነው ያኔ ሊደፍሽ የነበረው። ስማኝ እስኪ የትኛውን ጎዳና ተዳዳሪ ነው? የትኛው ህግ ነው አምኖ አው ልክ ነሽ ምናምን ነገር ብሎ እሺ ብሎ የሚሰማት? እስቲ መጀመሪያ አትምጣጪ። ይኸውልሽ በመጀመሪያ ሁለታችሁም ስነ ስርዓታችሁን ያዙ። መጠየቅ ከነበረባችሁ ያኔ መጠየቅ ትችሉ ነበር። ህግ ይኸውልሽ እርግጥ ነው ህመም ሊኖርባችሁ ይችላል። ድሮ ላይ ተጎድታችሁ ሊሆን ይችላል። እሱ ግን አሁን ላጠፋችሁ ጥፋት መሸፈኛ ይሆን። ሰምኛለሽ አይደለ? አንቺም ብትሆኚ ሰይጣንነት ውስጣችሁ ስላለ ነው ይሄንን ነገር እየሰራችሁ ያላችሁ። ለነገሩ እኛ ችግር ያቺ ጠባሮጊት ናት አይደል እንደዚህ ብላ የነገረችኝ። ይኸውልሽ አሁንም ቢሆን እሳቸውን ሴትዮ መናገርሽን አቁሚ። ላንቺ እኮ ይኸውልሽ የፈለገችውን ነገር እየበላች እየጠጣች እኮ ነው። ምን ጎደለባት? ተጎልታ የእሷን ልጆችና እሷን ስለቀለብን እነዛ ሰዎች የእናንተን ሆድ ስለቀለቡ ነው ይሄ ነገር የሚገባቸው። ትንሽ አትንቺ እመም አይሰማችሁም? ጭንቅላታቸውን ለሁለት ከፍላችሁ ጎዳና ስትጥሏቸው አውሬ እንዲበለው ጫካው ስትጥይ ቢበለው ደስ ይለኝ ነበር። አንቺ ስነ ስርዓትሽን ያዥ ብዬሻለሁ። ከዚህ በኋላ በጥፊ ነው ማጮልሽ። ሰማያለሽ አይደል? ይሄ የሰራሽው እኮ ጥሩ አይደለም እኮ አይደል እንዴ? ያንን ያደረገሽን ሰው ራሱን መጠየቅ ትችይ ነበር። እነዚህ ሰዎች እኔ በዛን ሰዓት አቅም የለኝማ። ማንም የሚሰማኝ እና ፍቃዱን ሊደፍርሽ የሞከረው ፍቃዱስ ወንድ ነው እሱም ቢሆን። ስለዚህ ወንድ በሙላ ላንቺ እንግዲህ መጥፋት ላንቺ መጎዳት ምክንያት ሁሉም ምክንያቱም እኔ በተጎዳው ሰዓት የደረሰልኝ ወንድ የለም። በነገር ላይ አንተ መራሳ እዚህ በመጣበጥ በጣም እየተናደድኩ እየቀፈፈኝ ነው። ገባ አይደለ? ይኸውልሽ እሱ የራስሽ ጉዳይ ነው። እኔ መለከቴ ነገር አይደለም። ሲባሉ ሲጀመር አንድ አይነቶች ውሾች ናቸው። ሲጀመር አንድ ነገር አሁን ቢሆን ይኸውልሽ ስነ ስርዓት አነጋገርሽን አስተካክል እንዴ። እኛ መተህ ማፋጠጥ አትችልም። እኛ የፈለከው ነገር እሺ እየጠየቅኩሽ ነው ያለሁት እንጂ እኮ ይኸውልሽ አሁን እስር ቤት ሁለትሽንም ይኸውልሽ አስገድደህ እኮ እንትን እያሰብኩ ነው። አበሰብሳችኋለሁ። ሰሚያለሽ አይደለ? ከበቂ በላይ እጄ ላይ ማስረጃ አለ። ነገርንክ ነው አይደለ? ሰለፈው ነው አንተ ወንጀል ልጅ አይደለም እና አንተ ተራሮጅ ስላለፈለፈችልን ነው ማስረጃ የምትለው። እነሱ ባንደበታችሁ ስለተገኙ ባንደበታችሁ እኮ ተናገራችሁ አይደል? አባት የለህ እናት እህት የለህ ሴት እህቶች የሉክ? ታይዋት ለምን እንደናንተ አይነት ሰይጣን እህት ግን የለኝም። ሰይጣን አይደለንም እኛ። ሲጀመር ድሮ የምትወጪ መስሎሽ ነው? አሉጣ አንድ ነገር ሲጀመር እንደውም ልንገርህ አይደለ ባገኙት አጋጣሚ እስር ቤት አስገባኝ አይደል? ባገኙት አጋጣሚ ወጥቼ ይሄንን ስራ እንደምሰራ ነው የምነግርህ። አንድ ባንድ በቀላቸዋለሁ። እሺ ታያለህ። ይኸውልሽ እቺን ቃልሽን እያየሽ ነው አይደለ? እቺን ቃልሽን እያንዳንዷን ማለት ነው እዛ ትናገራታለሽ። ታስረኛለሽ። እኔ ምንም የምፈራው ነገር የለም። አንድ ተራሮጊት እስቲ ማንም ሰው ይፍረድ። እሺ አንድ ተራሮጊት የተናገረችው ነገር እስቲ የኛን እስቲ ህመም ዞር ብላ አስበው እስቲ። አንቺ ትንሽ አፍረት የለሽም እንዴ? ለምን ነው ማፍረው? ነው አሁንም ያተወናችሁን እየተወናችሁ ለምን ነው ያሳለፍነውን ህመም ችግር እኮ እነዛ ሰዎች ጋር ስትተውኑ ይኸውልሽ ህመምሽን ነገርኩሽ። በህግ አግባብ መጠየቅ ትችይ ነበር። እኔ ያላጠፉትን ሰዎች አይደለም ይኸውልሽ። የትኛው ህግ ነው የሚሰማን? እሺ አሁን የሰማው ይኸውልሽ እነዛን ሰዎች የሰማው ህግ ያኔም እናንተን መስማት ይችል ነበር። ግን እናንተ ጋር ነው አልመረጣችሁ ስላላቸው ነው። ስማ እሱ አሁን ፍቃዱ አቅም ስላለው ነው አንቺ ጋር የመጣው
እንደዛ አልጋ ላይ ተኝቶ ይልሽ እውነት መውጣት ስላለበት ነው እውነት እናንተ ጋር ያመጣችኝ እሺ ሰማያለሽ አይደል እያንዳንዳችሁን ዋጋችሁን አስከፍላችሁ እመንኝ ስንቴ ልትደፈር እንደከለከልኳት ታውቃለህ ማለት ስንቴ እንዳዳነች እንዳዳንኳት ታውቃለህ ይሄንን አታውቅም ስንቴ ነው ስንጆ እያንዳንዶች አለፉን እንጂ ማን ያዳነን አለመት እሱ የእናንተ ችግር ነው አልኳችሁ እኮ እኛ ጎዳና ላይ መኖራችን ስለስራችን ቁጭ በይ እሺ ይኸውልሽ አሁን በእኔ ቁጥጥር ውስጥ ነው ያለሽው ቆይ ስማ ጎዳና ላይ መኖራችን ነው የኛ ችግር እሱን ይኸውልሽ መስራት የራስሽ ግዴታ ነበረ ጎዳና ላይ ተዘብዝፈሽ ይኸውልሽ ችግርሽን አላውቅም ምናልባት ለሚሆነው ነገር ሰማሽ ተዘብዝፈሽ በጣም ተዘፈዘፈን መስራት ይኸውልሽ አንቺ ድርሻ ነበረ ይኸውልሽ አንቺም ብትሆኑ እኔ ላይ እየጮኻችሁ ያላችሁት ይኸውልሽ እኔን ለማሳመን ከሆነ እመኑኝ የማይሆን ነገር ነው የምትሰሩት እሺ አዳምጠኝ አሁን አዳምጠኝ ዝም በል የፈለከውን ነገር ስትፈልግ የፈለከውን ነገር ቁጥር ጠራ ገንዘብ እንሰጣለን በቃ አይደል እኔ ገንዘብ ነው ወደ እነዚህ የማይረቡ ውሾች ወንዶች እንድንበቀል ተውልለኛ ማለት ነው ይሻላል ስለዚህ አንተም ገንዘብህን ይዘህ ወደ ቤት ሂድ በቃ ህይወትህን ቀይር ይኸውልሽ እመኚኝ እኔ ደግሞ እናንተ አንተ በነገር ላይ ማለት ነው በየቦታው በየጉራጉንዱ እየዞርክ የምታድናቸው ሰዎች አንተ ላንተ አሁን ምን ጥቅም ይሰጡሃል ምንም ጥቅም የምታገኘው ነገር የለም እኮ በቃ ቆኝ ችግር ለህግ ለማሰራ አይደለ እውነት ነው ዝም በይ አንቺም ዝም በይ ብዬሻለሁ እሺ ከዚህ በኋላ ዝም በይ አንቺም ስነ ስርዓት ትንሽ ቁጭ በይ ሰላም ይሳላል እያጣፋችሁ ያላችሁትን ይኸውልሽ ከዚህ በኋላ ማንንም የሚሰማችሁ የለም እሺ ሁላችሁ እኔን ለማሳመን እየሞከርሽ ከሆነ እመኚ እያንዳንዳችሁን ዋጋችሁን እሰጣችኋለሁ እሺ ሰማያለሽ አይደለ እኔም በገንዘብ ለመደለል ነው ሞክሩት እሺ ቆይ በምንድን ነው በዱላ ነው ሰው ነው የምታሳምነው እስካሁን ታግሻችሁኛል እስካሁን ታግሼ ዝም ብዬሻለሁ ከዚህ በኋላ ግን ሁለታችሁን ዋጋችሁን እሰጣችኋለሁ እሺ ለሰራችሁ ስራ ዋጋችሁን አስከፍላችኋለሁ እሺ ምንድነው የምትፈልገው ምንድነው የምትፈልገው እሺ ታዲያሽ አንተ ቆይ ግን መደባደብ ሱሰና እንዴ ይኸውልሽ ሰማያለሽ እኛ ስለመታን ምን ጥቅም ታገኛለህ ምን ታገኘው ነገር አለ አሁንም ቢሆን አነጋገርሽን አስተካክይ እሺ እያንዳንዳችሁን ገና አሰቃያችኋለሁ እሱን ኮነ የምትፈልጉት ይኸውልሽ ጉዳትሽ ተጎተሽ ሊሆን ይችላል እሱን ይኸውልሽ እኔ አሁን እሱ አይደለም የኔ ጥያቄ እዚህ ጋር ግን እናንተን የጎዷችሁ ሰዎች አይደለም እዚህ ጋር ያሉት ያልተረዳችሁት ነገር ይሄንን ነው ያልተገነዘባችሁት ነገር ይሄንን ነው ውስጣችሁ ጥላቻ ስላለ ብቻ ውስጣችሁ ቂም ስላለ ያገኛችሁትን ወንድ ወይም ደግሞ ባለሀብት ወንድን መበቀል አለባችሁ ማለት አይደለም አይደል እንዴ ይሄንን ነገር መረዳት መቻል ነበረብሽ ይኸውልህ እኛ ህመማችን ቁስላችን አንድ አይነት ነው ገባ ምንም የምንረዳው ነገር የለም አንድ ሰው በነካ ቁጥር ወንድ ነው ያ ሰው ሴት አይደለም አይደል እንዴ ስለዚህ ሁሉንም ወንድ ነው የምንጠለውኛ በቃ ይሄ ነገር እሺ ቢሆን ማለት ነው ማንንም ይሄ ሰው እኮ ለሌላ ሰው እኮ አባት ነው ንጹህ ሰው እኮ የነበረ ሰው ነው መኮንን አንቺ ጋር ሲጀመር ከዚህ ቤት ታውቂዋለሽ ከዚህ ቤት ህይወትሽ ውስጥ ገብቷል ስማኝ አዳምጠኝ ግን ገንዘብ ስላለው ብቻ ያንን ሰውዬ ኢላማሽ አደረግሽው አይደል እሱም ሀብታም ነው እሱም ልክ እንደ ወንዶች ወንድ ነው ገባ እሱም ነገ ቦታ የሆነ ነገር ቢያገኝ ከማድረግ ወደ ኋላ አይልም ይሄን ነገር ከመፈጸም ወደ ኋላ አይልም ሲጀመር ይኸውልህ አሁን ይኸውልህ መጨቃጨቅ ትርጉም የለውም አንተም ተነስተህ ሴት ልጅ እንደዚህ አይደበደብም በቃ መታን አይደል ይኸውልሽ እናንተን ቢቻል ኖሮ እጉ ቢፈቅድልኝ እኔ አስሬ በቀበቶ ራሱ እያንዳንዳችሁ በገርፋችሁ ለኔ ደስ ባለኝ ነበር ይኸውልህ አዳምጠኝ እኛ ከስተታችን እንማራለን በቃ ዳግመኛ ሌላ ሰው እንደዚህ አንነካም ህይወታችን ግን እንድንኖር እሺ ነበርኩ እኔ ብገባ እንኳን ተመልሼ ስወጣ ይሄንኑ ስራ ይለምሰራው ልክ ነኝ ተሰማኛለህ እኔ አሁንም ይኸውልህ እያባበልኩ ነው ገባ በስርዓት እያወራሁ ነው አሁን ተወናሽንና ድራማሽን አቁመሽ እሺ ይኸውልሽ ከኔ ጋር እንድትግባቢ የምፈልገው ሲጀመር እኔ ካንቺ ጋር እዚህ ጋር ተጨቃጨቅኩ ያለሁትኝ ምንም ነገር ፈልጌ አይደለም ነገር ግን አሁን ይኸውልሽ ጓደኛሽ ራሄል እንደተጋለጠችው ሌላም ከጀርባ ያለ ነገር ካለ ማወቅ ስለፈለኩ እንጂ ከናንተ ጋር የመጨቃጨቅ የመዳረቅ ሱስ ኖሮብኝ አይደለም ይሄን ነገር ማደርገው የምትፈልገው ነገር እንስጥህ ህይወትን ቀይር እንቢ ብለሃል እኔ እስር ቤትን ብታስገባኝ አንተ ነገር እኔ መቅደስ ገንዘቤን እጭነቀው እንጂ ቤትም ብዬ መውጣት እችላለሁ የሚገርመው ማለት ነው ዛሬ ብታስገባኝ ነገ 2 ቀን 3 ቀን ቆይቼ መውጣት አይቀርም አታፍሪም አሁንም እዚህ እኔ ካሜራ ፊት ነው ይሁን ለምንድን ነው ማፍረው አላፍረም ግን አሁንም አረፈደብህ ካሜራን አጥፋ አጉል የህግ ጫወታ ተው ገንዘብን ይዘህ ሂድ በቃ በዚህ ምትስማማ ይሄንን ያክል ነው የምታስቢው
ይሄን ያክል ነው ህግንም እየናቅሻለሽው ሲጀመር ይኸውልህ እኔ ገንዘብ ምንም ነገር ይኸውልሽ ጥቂት የህግ አካላቶች ምናልባት ላንቺ ተገዝተውልሽ ሊሆን ይችላል። ስንትና ስንት ሰው ነፍሰው ነው የገዛሁት በነገር ላይ ማለት ነው በገንዘቤ። ይኸውልሽ እኔን ግን ይሄንን ነገር ማድረግ አትችይም። አዳምጠኝ አለይ ስልጣን ላይ ያለ ሰው ራሱ አውርጄ በገንዘብ ይገዛል። እስቲ አንቺ ወንድ ነሽ ትወጪና እናያለን። ይሄንን ነገር እኔ በህይወት እያለሁ አንቺ ከእስር ቤት ወጥተሽ እስቲ እናያለን። ይሄ ሁሉ ማስረጃዎቼ ያኔ ገደል ይገባሉ ማለት ነው። እስቲ እናያለን። እኔ ደግሞ በነገር ላይ እኔ ደግሞ ወጥቼ ማለት ነው ወጥቼ አሁን እኔ አንተን ለማናደድ ወይም ለማበሳጨት አይደለም፣ አንተም ደግሞ ተነስተህ እንደዚህ እንትን ለማለት አይደለም። ግን እውነታውን ነገር እየነገርኩህ እኔን አጓጉል ነገር ውስጥ እኔን አናድጄሽ ይኸውልሽ እኔንም ሌላ ችግር ውስጥ ለመክተት እንደሆነ በደንብ ነገሮች ግልጽ ነው። የእናንተን ድራማችሁን በደንብ ነው የማውቀው። ይሄ ድራማ አይደለም። 3 ቀን ጠብቀኝ አልኩህ። አስገባኝና ይኸውልሽ እመኚኝ፣ አንቺ 30 ዓመት እዛ እስር ቤት ካልበሰበሽ እመኚኝ እኔ ዮናስ አይደለሁም። ነይ ሂጂ ሂጂ ተወኝ። ይኸውልሽ ራሄል እንግዲህ ጉዳችሁን ከዚህ በኋላ ምንም ከናንተ መፈልገውም ነገር የለም። እስካሁንም ምናልባት የተደበቀ ነገር ካላችሁ ከጀርባችሁ ሌላ ሴራ ካለ ብዬ ነበር ይሄን ነገር ሴራ የለም። ነገርንክ እኮ በቃ ያሳለፍነው ነው ጠውረድ ነገርንክ አይደል? በቃ አንቺም መቅደስም ብትሆኑ መቅለስለሳችሁን አቁሙ። ከዚህ በኋላ ድራማችሁን ሌላ ያሰሩ መቅለስለስን አይደለም። በቃ ችግር ነው እንደዚህ ያደረገን። በቃ ተረዳን። እኛ መታሰራም ፈልገን እነዚህ ሰዎች ናቸው እንዲቸግሯችሁ ያደርጓችሁ አይደለም። ግን በቃ ወንዶች ናቸው አለቀ በቃ። እና እነዛን ወንዶች መጠየቅ ካለባችሁ እነዛን ወንዶች ነው መጠየቅ ያለባችሁ። እሺ ቆይ ስማኝ ይኸውልሽ ስማኝ ቆይ እሺ እኔ እናንተ እኮ አሪፍ ጊዜ እኮ ማሳለፍ እንችላለን። ይኸውልሽ እሱን እዛ ሌሎቹ ለምታታልያቸው ወንዶች እዛ ተጠቃሚ ሰማያለሽ። ይኸውልሽ አንቺ ግን የበደልሽ ሰው ነሽ። ቆይ ለምን አሰማኝም? አልሰማሽም። እንደናንተ አይነት ሰው መስማትም አልፈልግም። ስማኛ እኔ እናንተ አሪፍ ጊዜ እናሳልፍ። የፈለግነው ያንቺን ጊዜ እዛው ደቂኝ። ይኸውልሽ ለዛትሽ ነሽ። እኔ ከእናንተ 5 ሳንቲም አልፈልግም። ሰማያለሽ አይደለ? እሺ ቆይ እኛ እናሳስረ ቆይ አንተ ምን ታገኛለህ? እኔ ይኸውልሽ ውስጤ ሰላም ያገኛል። እውነት ስትወጣ ደስ ይለኛል። ያንን ነው የምፈልገው። እሺ እሺ ቆይ ስማኝ ወደዛ ሂጂ ይሻሉ ይልሽ ስነሳሽ ነጂ ካንቺ ምንም ፈልጌ አይደለም። እዚህ ቦታ ላይ አንተ ወንድ ልጅ አይደለክም እንዴ? አይደለሁም። ለእናንተ ሴቶች ወንድ ልጅ አይደለሁም። እሺ ቆይ ስማኝ እኔን ብታሳስር ቆይ እሺ ቆይ አንተ ምን ወደ ስነሳሽ ነጂ ይሻሉ ይልሽ ከዚህ በኋላ እንደዚህ አይነት ነገር የምታደርጊ ከሆነ እመኚኝ እኔ ጋር ቆይቼ አሰቃይሻለሁ። ሰማያለሽ አይደለ? እሱን ከሆነ የምትፈልጊው ነገር ግን አሁንም ቢሆን አንድ ነገር ነው እየጠየኩሽ ያለሁት። እዚህ ነገር ላይ እየተባበራችሁ ያለ ሰው ማን ነው? ማንም የለም። በቃ እኔ እናሷን ግን እኔ ሁሉ ሰነድ ስታዞሪ እንደዚህ ያደረግነው ይኸውልሽ ይሄ ሁሉ ሰነድ በስሜ ስታዞሪ የሆነ ሰው ብር የማይሰራው ነገር የለማ። በቃ እንከፍላለን፣ ይሰሩልናል፣ አለቀ በቃ። ስለዚህ ትከፍላላችሁ፣ ከእስር ቤት ትወጣላችሁ፣ ትከፍላላችሁ፣ ንብረት በስማችሁ ይዞርላችሁ። እኔ በቃ መጀመሪያም ቢሆን መታሰር አልፈልግም በቃ እንዴ በቃ እናሰዝንም በፊት እየተንገላታን ኖርን። ምን ብትደረጊ ነው ይሄንን ያክል ለወንድ ልጅ ጥላቻ ሊኖርሽ የቻለው? ልንገርክ አንዴም 2 3 4 ልደፈር ስል መቅዲና ተዳነችኝ። ጎዳና ላይ እምበለው እምጠጣው አጥቼ በረሃብ ስንት ቀን ሙሉ አድሬያለሁ። እሱ እኮ ይናገር ለኔቱ ሁሉ ልንገርክ ዝናብ እየዘነበብኝ እምለብሰው አጥቼ ተኝቻለሁ። እሱ እኮ ያንቺና የቤተሰቦች ችግር ነው። ማኖር ካለባቸው አንቺ ማኖር የምችለው ቤተሰብሽ ነው አይደል እንዴ? አዎ እሺ በቃ ቤተሰቤ ድሃ ነው። እሺ እኔ ደሃውኝ ልሙት የቤተሰብሽ ችግር ነው። አዎ ቤተሰቤ ድሃ ነው። አንቺ ጎዳና ለመውጣትሽ እነዚህ ባለሀብቶች ናቸው የሚጠየቁት አይደለም? ግን ጎዳና ላይ ሆኜ ደግሞ ብዙ ነገር በድለውኛል። ስንቴ ሊደፍሬ ሞክረዋል። አለቀ በቃ። እነዛ የሞከሩሽ ምናልባት ጋጠወጥ የሆኑት ባለሀብቶች ሊሆኑ ይችላሉ። እውነት እንደው የምትይው እውነት ከሆነ ግን እነዚህ ሰዎች ግን እናንተን ወደው እናንተን አምነው ትዳራቸው ሊያረጓችሁ። ትዳር ማለት እኮ ቀልድ አይደለም አይደል እንዴ? ትሰማኛለህ? በቃ እኔ ስለ ትዳር ስለምን እንድታወራኝ አይደለም የምፈልገው። በቃ እኛን ተወን በቃ። አንቺ ይኸውልሽ ከዚህ በኋላ ይኸውልሽ ጫፌን እንዳትነኪኝ ሰሚያለሽ አይደል? አለበለዚያ ይኸውልሽ እቀጠቅጥሻለሁ። የቅድሙ ጥፊ ይኸውልሽ። እሺ ቆይ ነው ምን እንዳደረግን ቆይ አንተ የምፈልገው? ቆይ እሺ ምን ላድርግ? የምፈልገው ከእናንተ የምፈልገው ከጀርባችሁ ያለውን የተደበቀውን እውነት ብቻ እንድትነግሩኝ ነው። አንቺም ጋር ያንን ሰውዬ ይኸውልሽ ፍቃዱን ስትመቺ እንግዲህ መቼም አሁን እንደማላምንሽ መቼም ያን ነገር እውነት ነው ብዬ እንዳላመንኩኝ መቼም ታውቂያለሽ። ወድቆ አልጋው ጠርዝ መተው የሚለውን ከዚህ በኋላ ይኸውልሽ እኔ አጠገብ እንድታወሪም አልፈልግም። እራሱን ባንደበቱ ነግሮኛል። በዱላ ሰው እንደመታው ነግሮኛል። ስለዚህ ያንን ነገር ማን ነው ተባብሮሽ ካንቺ ጋር ያደረገው? እሺ ከመቅደስ ጋር የነበረውንስ በቁጥጥር ስር አውርደው ያንተ ጭቅጭቅ በጣም ነው ያስጠላኝ። የምር ነው የምልክ ማለት ነው። በቃ ተወን። አሰማም ብርን አሰማም። አንተ ምን አይነት ሰው ነህ? ምን አይነት ተፈጥሮ ነው ያለክ? እውነቱን ልንገርክ እንደው እኔ እና እሷ ልንገርክ ጎዳና ላይ ነው የተዋወቅነው።
ከዛን ቀን በኋላ ከተዋወቅን ጊዜ ጀምሮ ስናክ ነበር የኖርነው። ከዛም በኋላ ህይወታችንን የምንቀይርበት መንገድ አገኘን። ባለሀብቶች እንደዚህ እያደረግን ብር ማግኘት ጀመር። አዎ እሺ በቃ እኔም ፍቃዱን ስመታው እኔ እሱን እየወሮት እሷ መጣችና ከኋላ መጣችው አለቀ በቃ ሞተ። እሺ ምን ይሁን ታዲያ? ስለዚህ ተባባሪሽ የነበረችው የገዛ መቅደስ ነች። እሷም ደግሞ ባለቤቷን ስገለኝ ከጎኗ ነበርኩ እና እሺ ምን ይሁን ነው የምትለን እንዴ? በቃ እሺ አዎ እሺ በቃ ገለናል፣ ሰርቀናል፣ ብር ወስደናል፣ ንብረትም ወስደናል። እሺ ምን ይሁን? ያቶ መኮንን የግድያ ሙከራ ላይ አንቺም እጅሽ አለበት ማለት ነው? አለበት። እሺ ምን ይሁን ነው የምትለው? አንተ እንዴ በቃ ሰለቸኝ አንተ ወሬ እንዴ በቃ ለምን አትሆንም? እሺ ይሄንን ነገር እኔ ማለት ካይምሮ በላይ ናችሁ። ለማሰብ ራሱ የሚከብድ ነገር እኮ ነው ያደረጋችሁ ያላችሁ። ካይምሮ በላይ ማለት እኛ ጎዳና ላይ ያሳለፍነው ችግር፣ ህመም፣ ስቃይን እንጂ የትኛውን ባለሀብት በአንድ ቀን ሊያጠፋ የሚችለውን ብል እኛ ሞረሳችን ሄደው መስረቃችን አይደለም። እሺ ይኸውልሽ አለማፈራችሁ ይሄን ነገር ስታደርጉ እንደው በሙሉ አፍሽ ራሱ ማውራትሽ በጣም እኔ ህግ ባይኖር ኖሮ አነቄ ገልሽ ነበር። እሺ ሰማያለሽ አይደለ? አነቄ ነበር የምገልሽ። ግን እኔ ይኸውልሽ እጄ በእናንተ ይኸውልሽ ማበላሽት አልፈልግም። ሰማያለሽ አይደለ? እዛው እስር ቤት ተበሰብሻል። ነይ ተነሽ ሂጂ ውጪ ሂጂ አስወጣ